ቴዲ አፍሮን አዋርዳዋለች። እንዴት የቴዲ አፍሮ ሚስት ሆና አዶናይን የመሰለ ልጅ ኢንተርቪው ታደርጋለች? የድምፃዊ አንዷለም ጎሳ የሽምግልና ጥረት ሳይሳካ ቀረ። እጅግ ያሳዝናል። በእውነት እጅግ በጣም ልብ ይሰብራል። በዚሁ ምክንያት ትዳሯ እንደፈረሰ ታዲያ ብርቱዋ መሲም የዚህ ችግር ገፈቱን ቀማሽ ሆና ለከባድ ጭንቀት ተዳርጋም እንደነበር ያገኘነው መረጃ ያሳያል። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? ዳኒ ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁ ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ መሆን እንዳትረሱ። እንዲሁም ቪዲዮ ላይክ ማድረግ እንዳይረሳ። ደግሞዋለሁ ቪዲዮ ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። ቪዲዮ ላይክ እያደረጋችሁ ዛሬ ይዤላችሁ በመጣኋቸው ቪዲዮዎች ላይ እኔ እዚህ ሐሳቤን እሰጥባችኋለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ በነጻነት ሐሳባችሁን ግለጹልኝ እላችኋለሁ። ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። በቅድሚያም ቤተሰቦች ከሰሞኑ እንግዲህ በጂንክ የተፈጠረውን የማርበርግ ቫይረስ ወረርሽኝን ሁላችንም እናውቃለን፣ ሁላችንም አስደንግጧል። ከዚህ ጋር ተያይዞ እንግዲህ ስለ ቫይረሱ ግንዛቤያችሁን ሊጨምሩላችሁ ይችላሉ ብዬ ያሰብኳቸውን ቪዲዮዎችን ይዤላችሁ መጥቻለሁ። እሱን ተከታተሉ፣ ይጠቅማችኋል ብዬ ስላሰብኩኝ ነው ቪዲዮ ልጋብዛችሁ። ስለ ማርበርግ ቫይረስ ማወቅ ያለብን 8 ዋና ነገሮች። በቫይረሱ ተጠቅቶ የነበረ የወንድ የዘር ፈሳሽ ውስጥ ለወራት ቫይረሱ ሊቆይ እንደሚችልና በግብረ ስጋ ግንኙነት ጊዜ ሊያስተላልፉት እንደሚችሉ፣ አንድ አጥቢ እናት በጡት ወተት በኩል ቫይረሱ ልታስተላልፍ እንደምትችል፣ በትውከት፣ በተቅማጥ፣ በምራቅ፣ በላብ እንዲሁም በእንባ ንክኪ ሊተላለፍ እንደሚችል፣ ያረፈ ሰውን በመገነዝ ሂደት ውስጥ በሚኖር የሰውነት ፈሳሽ ንክኪ ሊተላለፍ እንደሚችል፣ ለቫይረሱ ተጋላጭ ከሆነበት ከሁለተኛው ቀን እስከ 21ኛው ቀን ጊዜ ባለው ውስጥ ምልክቶች ማሳየት ልንጀምር እንደምንችል፣ ምልክቶች ሲጀምሩም ጅምር ላይ ራስ ምታት፣ ትኩሳት፣ የሰውነት መቆረጣጠም፣ ተቅማጥ፣ ትውከት፣ የሆድ ህመም ሊኖር እንደሚችል፣ ምልክቶች ከጀመሩ ከጥቂት ቀናት በኋላ ከተለያዩ የሰውነት ክፍሎች በቀላሉ መድማት፣ ይህም ከአፍንጫ፣ ከድድ፣ ከትውከት ጋር ተቀላቅሎ ከሰገራም ጋር ተቀላቅሎ እንዲሁም ከተለያየ የቆዳ ክፍል ላይ በቀላሉ መድማት ሊኖር እንደሚችል፣ ጠንከር ሲል ደግሞ በሰውነት ውስጥ ከልክ በላይ የፈሳሽ እጥረት፣ የንጥረ ነገር መዛባት እንዲሁም ደግሞ ራስ መሳት ሊኖረው እንደሚችል፣ እስካሁን በምርመራ ላይ ያለ እንጂ በወል የሚታወቅ ክትባትም ሆነ መድኃኒት እንደሌለው፣ በቫይረሱ ከተጠቁ ሰዎች ውስጥ ከ20 እስከ 88% የሚሆኑትን ሊገል እንደሚችል፣ ምልክቶች በጀመሩ በጥቂት ጊዜ ውስጥ ቶሎ ወደ ሆስፒታል ሄዶ አስፈላጊ የሆኑ የድጋፍ ህክምናዎችን መውሰድ የመትረፍ እድልን በጣም ከፍ እንደሚያደርግ፣ ያም ማለት ከሚተርፉት ከ20 እስከ 80% የሚሆነው የህብረተሰብ ክፍል ውስጥ እንዲሆኑ ሊያግዝ እንደሚችል ማወቅ ይኖርቦታል። ማርበርግ ቫይረስን እንዴት እንከላከለው? የሌሊት ወፍ ሊኖር ከሚችልባቸው ቦታዎች ላይ ራስን ማራቅ፣ የበሽታው ምልክቶች ካሉበት ሰው ራስን ማራቅ፣ ማንኛውም አይነት ህመም በተለይ ደግሞ የመጀመሪያው ራስ ምታትና ትኩሳት መሰል ምልክቶች ያሉበትን ሰው ስናስታምም ማንኛውም አይነት ከሰውነት ጋር ንክኪ እንዳይኖር መጠንቀቅ፣ የሰውነት ፈሳሾችን በምናስወግድበት ጊዜ አስፈላጊውን ጥንቃቄ ማድረግ፣ እጅ ላይ ጓንት በማድረግ ፊት ላይ ፌስ ማስክ በመጠቀም እንዲሁም እነኚህን ካወለቅን በኋላ የእጅ መጸዳጃ ቴክኒኮችን መጠቀም፣ በቫይረሱ የተጠቃ ሰው ንክኪ የነበሩትን ሰዎች በፍጥነት ማሳወቅ፣ የዚህ በሽታ ምልክቶች የታየበት ሰው ጋር ግንኙነት ወይንም ቅርርብ ከነበረን ምልክቶች መኖር አለመኖራቸው እርግጥ እስኪሆን ድረስ ራስን ለ21 ቀን ለይቶ ማስቀመጥ፣ ይህን መሰል ምልክት የኖረን እንደሆነ ቶሎ ወደ ሆስፒታል መሄድ ሌሎች ጋር ምልክቶች እንዳይሰራጩም ለማድረግ ያግዛል። ማንኛውም ካረፈ እንስሳ የሚኖር የሰውነት ፈሳሽ ጋር ምንም አይነት ንክኪ እንዳይኖር መጠንቀቅ፣ በመጨረሻም የራስንና የህብረተሰቡን ጤና ለመጠበቅ አስፈላጊውን የሆነ ንጽህና አጠባበቅ መከተል። ቪዲዮን እንዳያችሁት ነው። እኔ እንደራሴ እነዚህ ቪዲዮዎችን ማየታችሁ በበሽታው ላይ ያላችሁን የእውቀት ግንዛቤ እንዲሁም ደግሞ አረዳድን እንደሚጨምርላችሁ ተስፋ አድርጋለሁ። በተጨማሪም እንግዲህ ከሰሞኑ ከዚህ ቫይረስ ጋር ተያይዞ አዲስ መረጃ ወጥቶ ብዙዎችን አስደንግጧል። ይህ ቫይረስ አዲስ አበባ መግባቱን እንግዲህ የሚዘግቡ መረጃዎች እየወጡ ይገኛሉ። ከዚህ ጋርም ተያይዞ ብዙዎች እንግዲህ በድንጋጤ ውስጥ ይገኛሉ። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። የማርበርግ ቫይረስ በአዲስ አበባ ቅዱስ ጳውሎስ ሆስፒታልም እንግዲህ መገኘቱ የተነገረ ይገኛል። በሰሞኑ እንግዲህ በደቡብ የሀገራችን ክፍል በጂንካ ከተገኘ በኋላ በበርካታ ሰዎች እንግዲህ ህይወት መቀጠፉ ይታወቃል። የተከትሎ በትናንትናው ዕለት እንግዲህ በአርሲ በሌሎችም ደግሞ እንደገና በሐዋሳ ሆስፒታልም ጭምር የአንድ ሰው ህይወት መጥፋቱን መሰረት ሚዲያ አጋርቷል። ዛሬ በቅዱስ ጳውሎስ ሆስፒታልም እንግዲህ የተጠረጠሩ ግለሰቦችና ቫይረሱ የተገኘባቸው ሰዎች በልየታ እንግዲህ ተጠርጥረው ወደ ማዕከል ገብተዋል የተባለው። የተከትሎ እንግዲህ በአዲስ አበባና በዙሪያው እንዲሁም ደግሞ
በሐዋሳ ከተማም ጭምር በሌሎችም እንግዲህ የሀገራችን ክፍሎች ላይ የማርበርግ ቫይረስ ዙሪያ ላይ ግልጽ መመሪያና እንዲሁም ደግሞ ሌሎችም ትዕዛዛቶችና ስለ ቫይረሱ ስርጭትን በተመለከተ ጤና ሚኒስቴር ባለመዘናጋት ለህዝቡ ትክክለኛ መረጃ እንዲያደርስም አንዳንድ ግለሰቦች እየጠየቁ ይገኛሉ። የኢትዮጵያ ጤና ሚኒስቴር በሰሞኑ ባወጣው መግለጫ መሰረት እንግዲህ በጂንካ ጋር ከተለዩ ሰዎችና እንዲሁም ደግሞ ከሞቱ 6 ሰዎች ውጭ ላይ ወደ ሌላ ቦታ አለመስፋፋቱን የገለጸ እንደሆነ ይታወቃል። ይህን ተከትሎ አሁን ላይ በተለያዩ ቦታዎች ላይ እየተገኘ ነው የሚል አንዳንድ ሚዲያዎች መሰረት ሚዲያ እያጋለጠ ከመሆኑ ጋር ተያይዞም የኢትዮጵያ ጤና ሚኒስቴር ለህዝቡ ደህንነትና ጤና ሲባል የኢትዮጵያ እንግዲህ ጤና ኢንስቲትዩትንም ጭምር በጋራ በመሆን ማለት ነው የማህበረሰብ ጤና ኢንስቲትዩትንም ጭምር በጋራ በመሆን ለህዝቡ ትክክለኛ የሆነ ኢንፎርሜሽንና መረጃ በሚንቀሳቀስባቸው ቦታዎች ላይ ህዝብ በሚበዛባቸው ቦታዎች ላይ ትክክለኛ መመሪያ ማግኘት ያለበት ጊዜ ይመስለኛል። በዚህ ጉዳይ ላይ ባለመዘናጋት ሁላችንም ጥንቃቄ ልናደርግ እንደሚገባ በተለይም ደግሞ እንግዲህ የቫይረሱ ስርጭትን በተመለከተ ምን ጥንቃቄዎች መወሰድ እንዳለባቸው የኢትዮጵያ ጤና ሚኒስቴር ግልጽ መመሪያ በሚዲያ ወጥቶ ሊሰጥ ይገባል የሚሉ የተለያየ መረጃዎች እየወጡ ይገኛሉ። እኔም ይሄንን እደግፋለሁ። ህዝብ ባለማወቅ ምክንያት በዚህ በሽታ ተይዞ ህይወቱን ማጣት የለበትም። ትክክለኛና ስለ ቫይረሱ ስርጭት በተመለከተም መረጃዎችን የህብረተሰብ ጤና ኢንስቲትዩትና እንዲሁም ደግሞ ጤና ሚኒስቴር መግለጫ መስጠት አለባቸው። ጊዜው አሁን ነው እያለን እንገኛለን። መልካም ጊዜ። እንግዲህ የኢትዮጵያ ጤና ሚኒስቴር እንግዲህ በየቀኑ በየሰዓታቱ ማለት ይቻላል አዳዲስ መረጃዎች ሲኖሩ እንግዲህ በቫይረሱ ጋር ተያይዞ መረጃ እያጋራ ይገኛል። ነገር ግን እስካሁን ድረስ አዲስ አበባ መግባቱን የሚያሳይ ምንም አይነት መረጃ አላጋራም። ነገር ግን መሰረት ሚዲያ አዲስ አበባ እንደገባ እንዲሁም ደግሞ ከአዲስ አበባ አልፎ በተለያዩ አጎራባች ክልሎች ላይም እንግዲህ ጥቃት እያደረሰ ወይም ደግሞ ቫይረሱ እየተራባ ወይ እየተባዛ እንደሆነ መረጃ እንግዲህ አድርሶናል። ከዚህ ጋር ተያይዞ ብዙዎች እየተቀባበሉበት እየተነጋገሩበት ይገኛሉ። እናንተስ ምን ይመስላችኋል? ሐሳባችሁን ግለጹበት። ተጨማሪ ቪዲዮ አለ ልጋብዛችሁ። በሽታውን ሁሉ ከሚያመጡት ህመም ትንሽ ለመቆጣጠርም ትንሽ አስቸጋሪ የሚባል አይነት ህመም ነው። ኮሮና ምናልባት የሚተላለፈው በትንፋሽ ስለሆነ ዲስቲሜት የማድረግ አቅሙ ይጨምራል ከዚህ እንጂ ኮሮናን መከላከል የተሻለ ከተያዘ በኋላ ኮሮናን አቅሙ ማዳን የተሻለ ሊሆን ይችላል የሚል ግምትም አለኝ እንደ ባለሙያ። ስለዚህ ከኮሮና ጋር ሲነጻጸር ይሄ የከፋ ነው ሊባል ይችላል ማለት ነው። ለመቆጣጠርና ለመከላከል ሳንያዝ ይሄ የተሻለ ነው። ለምን መተላለፊያውን ስናይ ኮሮና የሚተላለፈው በትንፋሽ ነው። ሞሮፍ በኤርቦርን የሚባለው ይሄ ደግሞ በንክኪ ነው እና በአየር ላይ ያለን ነገር መከላከል ትንሽ ይከብዳል አይደል? አዎ። በንክኪ ያለን ነገር ለመከላከል ቀላል ነው። ነገር ግን ይሄኛው ከተያዝነ በኋላ የሚያመጣው ጉዳት እንደው ኮሮና የተሻለ ነው ባይባል የኮሮና የባሰ ነው። በእርግጥ ትንባን ሌሎችም አካላት ላይ ችግር ስለሚያደርስ ይህኛው የባሰ የሚያደርገው አንደኛ መልቲ ኦርጋን ፌለር ያመጣል። ብዙ ኦርጋኖችን ዳሜጅ ያደርጋል። የደም ስሮችን ይበታትሳል። እንዲሁም ኢሚዩን ሴሎችን ይጎዳል። ኢሚዩን ሴሎችን ጎዳ ማለት ደግሞ የመከላከል አቅማችንን ይዳከማል። ስለዚህ ወዲያውኑ ሌላ እንደ ባክቴሪያ እና የመሳሰሉት ኦርጋኒዝሞች ወደ ሰውነታችን ሊገቡ የመከላከል አቅማችንን ይዳከማል ማለት ነው። በተጨማሪም ያው ደም እንደሚታወቀው በተለያዩ የሰውነት ክፍሎች በአፍንጫ ሊሆን ይችላል፣ በአይን፣ በአፍ እንዲሁም በቆዳ ላይ ያለ ኮንትሮል ሳይደረግ ይፈሳል እና ኦርጋኖች ደም ስለማያገኙ ኮንትሮል ስለማይደረግ ደም ሴቨሪቲው ከባድ ነው እና በአጭር ጊዜ ለሞትም ያደርጋል። እንደሰማችሁት ነው። ለሰይፉ የተጋራው መረጃን እንግዲህ ብዙዎች የተቀባበሉት ይገኛሉ። የማርበርግ ቫይረስ እንግዲህ ምን ያህል ከባድና እንዲሁም ደግሞ የከፋ መሆኑን ከሁኔታዎቹ ወይም ደግሞ ከደረሰ መረጃ መረዳት እንችላለን። ከዚህ ጋር ተያይዞ ለሁላችሁም አንድ መልእክት ማስተላለፍ ፈልጋለሁ። በተቻላችሁ አቅም ከእንደዚህ አይነት ወረርሽኝ ራሳችሁን እንግዲህ ጠብቁ ወይም ደግሞ ራሳችሁን ለመከላከል መጣር አለባችሁ። ምክንያቱም ያው የአኗኗራችን ሁኔታ ስናይ ብዙዎቻችን ከቤተሰብ ጋር ሊሆን ይችላል ወይ ደግሞ በቅርቦቻችን ካሉ ሰዎች ጋር ንክኪ ምናምን ነገር ያው የበዛ ስለሆነ ይሄን ነገርን ቢያንስ የዚህ የቫይረሱ ሁኔታ እንግዲህ እስከሚቀንስ ወይም ደግሞ ከሀገራችን እስከሚወጣ ድረስ በተቻለን አቅም ለራሳችንም እንግዲህ በዙሪያችን ላሉት ሰዎች እንግዲህ አቅማችን ልንጠነቀቅ ይገባል ብዬ ሀሳቤን መስጠት ፈልጋለሁ። ሌሎች ቪዲዮዎች አሉ ልጋብዛችሁ።
የድምፃዊ አንዱዓለም ጎሳ የሽምግልና ጥረት ሳይሳካ ቀረ። የሞዴል ቀነኒ አባት በሽምግልና የተስማማነው ነገር የለም ሲሉ ገለጹ። መረጃውን በአጭሩ ላቀርብላችሁ። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰማ። ይህን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምቷል ተብሎ የሚሰራጨው መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ አስታውቀዋል። የኦሮምኛ ሙዚቃ ድምፃዊው አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ወድቃ ህይወቷ ማለፉ ይታወሳል። በህልፈቷም ድምፃዊ በዋና ጠርጣሪነት ተይዞ ለወራት በእስር መቆየቱን በተለያዩ የሀበሻ ዜናዎች ሲዘግብላችሁ እንደነበር ይታወቃል። ድምፃዊው ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠር አባገዳዎችና ሽማግሌዎችን ልቆ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ሳይደረስበት ፍሬ ሳያፈራ መቅረቱ ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ሰጥቷል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒ ጉዳይ በእርቅ ሊጨርስ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ብሏል። ይህም መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱም እስካሁን መቋጫ አላገኘም፣ በማህበራዊ ሚዲያ የሚለቀቀው አንድ ወገን ያጋደለ መረጃ ነው፣ እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ ሲሉም የቀነኒ ጉዳይ ለሚከታተሉ ኢትዮጵያውያን በሙሉ ገልጸዋል። ድምፃዊ አንዱዓለም ጎሳ ከእስር የተለቀቀው ፖሊስ የምርመራውን አጠናቆ መዝገቡን ለአቃቢ ከላከ በኋላ አቃቢ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰረትበት በመቅረቱ መሆኑ የሚታወቅ ነው። በወቅቱ የድምፃዊ ጠበቆች ደንበኛ ያላግባብ ተስሯል በሚል ፖሊስና አቃቢ ግን በመክሰሳቸው የፌዴራል የመጀመሪያ ደረጃ አራዳ ምድብ ችሎት ድምፃዊ አንዱዓለም ጎሳን በዋስ እንዲለቀቅ ማድረጉ ይታወቃል። እንደሰማችሁት ነው። ከሰሞኑ ሌላ ሲሰራጭ ከነበሩ መረጃዎች መካከል አንዱ ይሄ ነው። ድምፃዊ አንዱዓለም ጎሳ እንግዲህ ሽምግልና አስቀምጦ ወይም ደግሞ በሽምግልና የነበረውን ችግርን ቅሬታን ሁሉ እንደፈታ መረጃዎች እየወጡ ነበረ። ነገር ግን የቀነኒ አዱኛ ወላጅ አባቶችን ቤተሰቦችም እንግዲህ ምንም አይነት ሽምግልና አንቀበልም፣ እንዲሁም በተጨማሪ እየተሰራጨ ያለው መረጃ ሐሰት ነው፣ ምክንያቱም እኛ ፍትህን እንፈልጋለን፣ የልጃችን ሞትን እንደቀልድ አናየውም ብሎ እንግዲህ መረጃዎችን እንግዲህ የወጡትን አስተባብሮ ተናግሯል። ከዚህ ጋርም ተያይዞ ብዙዎችም ሀሳባቸውን እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? ነገሩ በእርቅ ይፈታል ወይንስ ደግሞ ይህ ነገር በህግ የተያዘ ነው? ህግ ይፍታ ወይ? ሀሳባችሁን ስጡበት። እጅግ ያሳዝናል። በእውነት እጅግ በጣም ልብ ይሰብራል። በጉራጌ ዞን ከ8 የአንድ ቤተሰብ አባላት ውስጥ እንግዲህ በአሳዛኝ ሁኔታ የ7ቱ ህይወት ማለፉ እየሰማን እንገኛለን። ከእንዲህ አይነቱ የጅምላ ፍጅት ፈጣሪ ይሰውረን ይሰውራችሁ፣ ሁላችሁም ነፍስ ይማር በሉ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ እንግዲህ አባትየውን ጨምሮ ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉ ፖሊስ ገልጿል። ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት አካባቢ 8ቱ የአንድ ቤተሰብ አባላትም አብረው እራት ከተመገቡ በኋላ በድንገት ይታመማሉ። ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸው መረጃ የደረሳቸው አካባቢው ነዋሪዎችም የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ለማድረሳቸው ነው የተነገረው። ነገር ግን እጅግ በአሳዛኝ ሁኔታ አባትየውንና እንዲሁም ደግሞ የ6 ልጆቹ ህይወት ማትረፍ አልተቻለም። የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው እናት እንግዲህ በሚኒሊክ ሆስፒታል በከፍተኛ ጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በህይወት መኖሯ ነው ፖሊስ የገለጸው። ተጎጂዋ እናት ቤተሰቡ በጅምላ ወደ ሞት ያወረደው ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷንና የልጆቿን እጣ ገጥሟት ከቤተሰቡ መካከል አንድም ለወሬ ነጋሪ ሳይተርፍ በጅምላ እቺን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል የሚለው እጅግ ለመገመት ይከብዳል። ፖሊስ ተጎጂዎቹ የተመገቡት ምግብ የተበረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታው ለማረጋገጥ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ መጀመሩ ተሰምቷል። እጅግ በእውነት እጅግ በጣም የሚያሳዝን ክስተት ነው። ለሞቱ
ለሞቱት ነፍስ ይማር፣ እንዲሁም ደግሞ በህይወት ወይም በጠና ለታመመችው እናት ፈጣሪ ምህረቱን ይላክላት። ኛው ደግሞ አሳዛኝ ዜና ይህ ነው። እጅግ በጣም ያሳዝን ዜና ነው። በአንድ ቤተሰብ ውስጥ እንደዚህ አይነት ከባድ ሀዘንን መስማት ማለት በጣም ከባድ ነው። እንግዲህ ለሞቱት ነፍስ ይማር ብዬ እዚህ ጋር መመኘት እፈልጋለሁ። እንዲሁም ደግሞ በጽኑ ለታመመችው እናትም እንግዲህ ፈጣሪ ምህረቱን ይላክላት ብዬ ሐሳቤን እሰጣለሁ። በተጨማሪም እንግዲህ ሌላኛው የሰሞኑ መነጋገሪያ የሆነው የአምለሰትና የአዶናይ ጉዳይ ነው። አዶናይ እንግዲህ በአምለሰት ሙጬ እንግዲህ ፖድካስት ላይ ቀርቦ ኢንተርቪው ካደረገ በኋላ ብዙዎች እየተቀባበሉበት እየተነጋገሩበት ይገኛል። ይህን ተከትሎ ብዙዎች ሲነጋገሩበት የነበረ አንድ መነጋገሪያ ርዕስ ነበረ። እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። ቴዲ አፍሮን አዋርዳዋለች። እንዴት የቴዲ አፍሮ ሚስት ሆና አዶናይን የመሰለ ልጅ ኢንተርቪው ታደርጋለች? ቢያንስ ለራሷ ክብር ባትጨነቅ ለቴዲ አፍሮ ክብር አትጨነቅም? ይሄንና አይነት መሰል የተቃውሞ ቪዲዮዎችን እጅግ በጣም ብዙ ሰዎች አመለሰት ላይ እየሰራችሁ ነው፣ አዶናይን ኢንተርቪው ስላደረገች። ከነዚህ የተቃውሞ ቪዲዮቻችሁ አንፃር አንድ ነገር ልብ እንድትሉ ስለፈለኩ ነው ይሄን ቪዲዮ የሰራሁት። እናንተ ለቴዲ አፍሮ ክብር ተጨንቃችሁ እንደዚህ እሷን የተቻችሁት የቴዲ አፍሮ ምን ስለሆናችሁ ነው? አድናቂ። እሷ ወይንም አመለሰት ግን የቴዲ አፍሮ ሚስቱ ነች፣ የትዳር አጋሩ፣ የልጆቹ እናት። ስለዚህ ምንም ለቴዲ አፍሮ ክብር እናንተ ብትጨነቁ የሱ ክብር እንዳመለሰት እናንተን ሊያስጨንቅ አይችልም። ምክንያቱም ቴዲ አፍሮ ባለቤቷ ስለሆነ፣ ባሏ ስለሆነ፣ የልጆቿ አባት ስለሆነ ማለት ነው። ከአዶናይ ጋር በተገናኘ በዚህ ልክ በእናንተ እንዲጠላ ወይንም በዚህ ልክ እንድጠሉት ያደረገው ምክንያት ምን መሰላችሁ? አዶናይ ከሀበሻ ህብረተሰብ የተለየ ነገር ስላደረገ አይደለም። አንድ የሰራው ስህተት ስላለ ነው በሀበሻ የማይወደድ። እሱ ምንድነው? ግልጽ መሆኑ። እንደ ሀበሻ ህብረተሰብ ግልጽ መሆን ያስንቃል፣ ያሰድባል። ሀበሻ የሚወደው ድብቅ ስትሆን ስታስመስል ነው። ምናልባት አዶናይ የሚሰራቸውን ቪዲዮዎች ልብ ብላችሁ ካያችሁ እጅግ ሲበዛ በግልጸኝነት ላይ የተመሰረተ ቪዲዮ ነው የሚሰራው። ጠንካራ ጎኑን ብቻ ሳይሆን ደካማ ጎኑንም ሼር ያደርጋል። አዶናይ ደስታውን ብቻ ሳይሆን ሼር ሲያደርግ ሀዘኑንም ጭምር ነው። እየሳቀ እንደሚፖስት ሁሉ እያለቀሰም የተሰማውን ነገር በግልጸኝነት ይፖስታል። በዚህ ልክ ግልጽ መሆን ደግሞ ያስንቃል፣ እንደ ሀበሻ ማለት ነው፣ እንድትናቅ ያደርጋል። ስለዚህ አዶናይን የምትጠሉ ሰዎች በዚህ ልክ አዶናይን እንድትጠሉ የሚያደርግ ከኛ ከኢትዮጵያ ህብረተሰብ የተለየ ምንም ያደረገው ነገር የለም። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እውነት ለመናገር አዶናይ እንግዲህ ከሁላችን የሚለየበት አንድ ነገር አለ። እሱም ምንድነው? በጽድቅ ያልተሸፈነ ኃጢያቱ ወይም ደግሞ በምንም አይነት ማስመሰል ውስጥ ያልተሸፈነው እውነተኛ ማንነቱን ገልጦ አሳየ። ስንቶቻችንን የሰራነውን አላስፈላጊ የወረደ የረከሰውን ስራችንን ወደ ጎን ትተን ለሰዎች ጽድቅ ስራችንን ብቻ የምናሳየው። ከዚህ ጋር ተያይዞ አዶናይን ብዙዎች እንዲጠሉት ምክንያት አድርጎታል። ነገር ግን አዶናይ የሰራቸው መልካም ስራዎችን ማድነቅም ሆነ እንግዲህ ማበረታታት ይኖርብናል ብዬ አስባለሁ። ከዚህ ጋርም ተያይዞ እንግዲህ ብዙዎች ሀሳባቸውን እየሰጡበት ይገኛሉ። አምለሰት ላይ መቅረቡም ደግሞ ሌላ እንግዲህ አዲስ ርዕስ ይዞ መጥቷል። እሱም ምንድነው? ከሰይፉ ጋር ተገናኝቷል። ሰይፉ ከዚህ በፊት እንግዲህ በሱ ኢንተርቪው ላይ እንዲቀርብ ጥያቄ አቅርቤ እሱ ደግሞ አልተቀበለኝም ብሎ አዶናይ መናገሩ ማንረሰው ነው ከጥቂት ሳምንታት በፊት። ከዚህ ጋርም ተያይዞ የቲክቶክ አዋርድን እንግዲህ ሰይፉ ለአዩቲ ወግኗል ብለው ብዙዎችም ሰይፉን ሲተቹ ነበር እና አሁን ላይ ደግሞ ይህ ነገር መቶ ቴዲ አፍሮ ጋር ደርሷል። እንዴት ደረሰ? እስቲ ልጋብዛችሁ። ቴዲ አፍሮ አንድ ልንገራችሁ። ቴዲ አፍሮ እንዲያንገቱን በቢላዋ እኔ በህይወት እያለሁ ቴዲ አፍሮ ሰይፉ ጋር ከገባ እኔ በቃ ሬዲዮ ምናምን ሁሉ በቃ አልሰራም አላውቀውም ማለት ነው። አይገባም። በፊት ቴዲ አፍሮ ብሎ ማውራት አፉን አይችልም ነበር። ቴዲ አፍሮ ብሎ እንደዚህ ሙዚቃ የሚለው ታዴ ነበር ወይ ጸገነት ናት። ቴዲ አፍሮ እንደዚህ ብሎ እሱ ያቃጥ ቴዲ አፍሮ ብሎ ማውራት የጀመረው ከታረቁ በኋላ። አሁን ቴዲ አፍሮ እንችላ ማድረግ አይችልም። እሱ ቴዲ አፍሮ ሻይለው እሱ እናውቃለን። ስለዚህ ምንድነው እንትነው ጥያቄ የለውም። በቃ አደረገችው። ልክ ነው፣ መሆን ነበረበት። ቫይራል ነው የሆነችው። ቫይራል ስክሮል ስናደርግ እነሱ ናቸው አይደል እንዴ? ተናግሬያለሁ። ሰይፉ ልክ እንደዚህ የሚሆን የጠበቀ አይመስለኝም። ሰይፉ ያረጀ እንዴ? በቃ ጫማ ሲለካካው የዛ ሰዓት ላይ ብሎ ስኮርፓፕ ብሎ ኡቭ አድርጎ ማምጣት ነበር። በምን ተጣሉ? ታቀሳስረኛለች። ካሁን ሪከርድ ታስደርገኝ
በምን ተጣሉ ትለኛለች። እኔ በተጣሉበት ተጣልተዋል። በነገራችን ላይ የተጣሉበት ነው ትክክለኛ ማቀው ትክክለኛ ሞሬተር ቴንኪው ልንገራችሁ አይደለም በሚስቱስ ምናምን አይደለም በሱ ብቻ አይደለም። እኔ እሱን ታሪክ አላቅም። እኔ እንትና አጥሩኝ አታቀሳስሩኝ። እኔ እሱን ታሪክ አላቅም። እኔ ማቀው ልንገራችሁ። ለምን ይዋሻል የሚል ፕሮግራም ነበረው ሰይፍ። እዛ ሰዓት ላይ የቴዲ አፍሮ ዘፈንና የሆነ አንድ ሱዳንኛ ዘፈን በእንጀራው ነው የመጣበት ዴፊኒትሊ። ከዛ በኋላ ይሄን ነው ማቀው። ለረጅም ጊዜ እኮ ነው በቃ። አይ እኔ አላቅም ሮዳስ። እኔ ማላቀውን አላቅም አውቃለሁ። ይሄኛውን አላወራም። እኔ በጣም ክብር አለኝ ተናግሬያለሁ። በጣም ነው የምወዳት አምለሰትን። እኔ ቴዲ አፍሮ ኢንተርቪው እንዳደርገው ያደረገችኝ አምለሰት ነች። እንደሰማችሁት ነው የቴዲ አፍሮና የሰይፉ የቆየ እንግዲህ ጠባቸውን አሁን ላይ ርዕስ አድርጎ እንግዲህ በአዶናይ በኩል መጥቷል አምለሰት ላይ በመቅረቡ አሁንም እንግዲህ የቴዲ አፍሮና የሰይፉን ፉክክር አሁንም አምጥቶ ቁጭ አድርጎታል። በዚህ ላይ ብዙዎች ሀሳባቸውን የሰጡበት ይገኛሉ። እስካሁን ድረስ ግን የሰይፉና የቴዲ አፍሮ ጠባቸው ግልጽ የሆነ ምንም አይነት የሆነ መረጃ ስለሌለ ብዙዎች የራሳቸውን መላምትና ግምትን እየሰጡበት ይገኛሉ። እስቲ እናንተ ምን ይመስላችኋል? ሀሳባችሁን ስጡበት። በተጨማሪም እንግዲህ ብዙዎችን ያነጋገረችው ፖሊስ አሁንም ድረስ እንግዲህ ብዙዎች ምስጋና እየቸሯት ይገኛሉ። ምን አርጋ ነው? እስቲ ቪዲዮ ልጋብዛችሁ። ተመልከቷት ይችን ጀግና ፖሊስ። የምትመለከቱት ህፃን ልጅ ሊሞት ሲል ጡቶቿን አጥብታ ነፍስ ዘርታበታለች። ዋና ሳጅን ነይማ ጀማል ትባላለች። የምትመለከቱት ህፃን ልጅ ተጥሎ 3 ቀን ሙሉ ምንም አልቀመሰም። ሲገኝም በህይወትና በሞት መካከል ነበር። ዋና ሳጅን ነይማ ማለም እንግዲህ ጡቶቿን አጥብታ ይህንን ህፃን ልጅ ከመሞት ታድገዋለች። እሷም በሰዓቱ የ6 ወር ህፃን ልጅ ነበራትና የምትመለከቱትን ህፃን ልጅ ጡቶቿን አጥብታ ከመሞት ታድገዋለች። ይህ ነገር የተፈጸመው በምስራቅ ሐረርጌ ዞን ቀርሳ ወረዳ ነው እና ለዚህ ጀግና ፖሊስም በደሞዝ 3 እርከን እንድታድግና የ50 ሺህ ብር ሽልማት ተበርክቶላታል። ለእንደነዚህ አይነት መልካም አገልጋዮች እንግዲህ ከዚህ በላይ ቢደረግላቸው ያንሰባቸዋልና ለዚህ ፖሊስ እንግዲህ ምን ትላላችሁ? ለዚች ጀግና ሀሳባችሁን ሰጡባት። ተጨማሪ እንግዲህ አንድ አባት የብዙዎችን ትኩረትን ስቧል። ምርጡ አባት ያስብላችኋል። ምን አድርገው ነው? ቪዲዮ ልጋብዛችሁ። ቤተሰብ እንግዲህ የተወሰኑ ስራ ወጥተዋል። ቤት ያለውን ብቻ ነን። ያው እንግዲህ የተለመደውን 7 ሰዓት ይመለሳሉ። ምሳ ሰርቼ እየጠበቅኩ ነው። ያው ቤት የዋለ ሰው እንግዲህ ያው ያዘጋጃል። ይሄ የተለመደ ነው በእኛ ቤት። እንግዲህ የሚፈጠረውን አብረን የምናየው ይሆን። የማይሽ እንዳይኔ ብርሃኔ ነሽ ለኔ ሀሳቤ ውጥን ማረፊያ ነሽ አንቺ ማን አለሽ አለኔ ማን አለኝ አላንቺ ያላንቺ አይሆንልኝ ያለኔ አይሆንልሽ ጊዜው እንዳመቸው ቢያውላይ ቢያውልሽ ቤተሰብ ሁሉም ነገር ነው። ቤተሰብ ለሁሉ ነገር ምላሽ ነው። ቤተሰብህ ከሌላ አንተ ምንም አይደለም። ብቸኛ ነህ። ምንም ዋጋ የለም። ቤተሰብ ከሌለ አትረባም። እነሱ ያንተ እጅና እግር አካላቶችህ ናቸው። እነሱ ናቸው አንተን የሚደበድቡ። እኔ ያደረኩት ብለህ ብታስብም ጣታውን የሚስቡልህ እነሱ ናቸው። ሰው እንዴት አባትም እናትም እህትም ወንድምም እንዴት መሆን ይችላልና አባቴ እንዴት መታደል ነው አንተን ማግኘታችን እና በጣም ነው የምናመሰግነው። እናመሰግናለን። እግዚአብሔር ይስጥልን። እንደዚህ ሆኖም ሳይሰማህ እኛ ስራውን ስንመጣ አንተ እንዲችና አዘጋጅ መጠበቅ እናመሰግናለን። እግዚአብሔር ይስጥልን። እንዳያችሁት ነው። ይህ አባት እንግዲህ ከሰሞኑ ምን አይነት አባት ነው እንዲሁም ደግሞ ምን አይነት ቤተሰብ ነው ያላቸው? የተባረከ ሰላማዊ ትዳር ያለበት ቤተሰብ ነው። ሁሉም በመከባበርና በመፋቀር የሚኖሩበት ቤት ነው። እንደዚህ አይነት ቤቶች እንግዲህ ልክ በምድር ላይ ስኬታማ የሆነ ህይወት እንደማሳለፍ ይቆጠራሉ።
እንደዚህ አይነት ቤተሰብን ይስጠን ብዬ ሐሳቤን ሰጥቶኝ እናንተስ በእነዚህ ቤተሰብ ላይ ምንድነው ሐሳባችሁን ስጡበት። በተጨማሪም የሰሞኑ እንግዲህ ብዙዎችን ያነጋገረው የአርቲስት መሰረት መብራቴ የትዳር ጉዳይ ነው። ከዚህ ጋር ተያይዞ ትዳሯን ፈታለች የሚሉ ሐሰተኛ መረጃዎችም ሲወጡ ነበረ። በተጨማሪም ደግሞ ትዳሯ አደጋ ላይ እንደሆነም ደግሞ መረጃዎችም ሲወጡ ነበረ። እነዚህ መረጃዎች ሐሰተኛ ናቸው። ነገር ግን ትክክለኛው በሷ ጉዳይ ላይ እንግዲህ እየወጡ ካሉ መረጃዎች መካከል ትክክለኛው የሆነ መረጃ ይህን ይመስላል። ልጋብዛችሁ እስቲ። አርቲስት መሰረት መብራቴ ጥቂት ከማይባሉ ዓመታቶች በፊት ትዳር ብትመሰረትም የትዳር ውጤት የሆነውን ልጅ የመውለድ ጸጋ ግን በቀላሉ ለማግኘት ያልቻለች ሴት ናት። ልጅ ለመውለድም በእምነቷ መሰረት ወደ አምላኳ ከማንጋጠጥ አልፋ ያልተሳለችው ታቦት ያረገጠችው የገዳም አድባር አልነበረም። ከዚህ ጋር ተያይዞም ጥቂት የማይባሉ ህሊናቸውን የሸጡ የሚዲያ ሰዎች በዚሁ ምክንያት ትዳሯ እንደፈረሰ በሚገልጹ ዲስኩሮች ሚዲያውን አጥለቅልቀው እንደነበረም የሚዘነጋ ጉዳይ አለመሆኑ ይታወቃል። ታዲያ ብርቱዋ መሲም የዚህ ችግር ገፈቱን ቀማሽ ሆና ለከባድ ጭንቀት ተዳርጋም እንደነበር ያገኘነው መረጃ ያሳያል። ግን አምላክ እንደ ሰው አይደለምና የዘመናት ጥያቄዋን ሰማት። የዓመታት ህመሟ ሽሮ የልብ መሻቷን ሞልቶ የእምነቷ ጽናትና ጥንካሬ በክብር አቁማታል። በእርግጥ ጉዳዩ በጭምጭምታ የተነገረ ቢሆንም እውነተኛነቱን ለማረጋገጥ አልተቻለም ነበር። ምክንያቱም መሲ ብዙም የሚዲያ አጀንዳ መሆን የማትፈልግ የግል ህይወቷን ሸሽጋ የምትኖር አርቲስት በመሆኗ እሷን የተመለከቱ መረጃዎችን ማግኘት አዳጋች ስለሚሆን ነው። እነሆ ተወዳጁ አርቲስት መሰረት መብራቴ ከአንድ ዓመት በፊት ማለትም ባሳለፍነው ዓመት የልጅነት ለመሆን እንደቻለች ከቅርብ ሰዎች ባገኘነው መረጃ አረጋግጠናል። እኛም መረጃው ከደረሰን የቆየን ቢሆንም ትክክለኛነቱን ለማረጋገጥ ስንል እንደቆየን ለማሳወቅ እንወዳለን። መሲ ጉዳዩን በሚስጥር እንዲያዝ ብታደርግም ስለ ሁኔታው መስማት የሚያስደስታቸው በጸሎት ጭምር በዚህ ጉዳይ ከጎና የቆሙ በርካታ ኢትዮጵያውያኖች ስላሉ መረጃውን ለማጋራት ተገደናል። እናም መሲ ብዙዎች መውለዳችንን ቢሉ ምንም የማይሳነው አምላክ የአብራኳን ክፋይ ለማየት አብቅቷታል። ትዳሯን በተመለከተም እስከዛሬ ሲነዙ የነበሩ ወሬዎች ፍጹም ከእውነት የራቁና ከባለቤቷ ስብና ጋርም እጅግ የተቃረኑ መሆናቸውን ያገኘነው መረጃ ያሳያል። ታላቋን አርቲስታችን መሲን አምላክ በተጨማሪ ልጆች እንዲባርካት እየተመኘን ለዛሬ ያሰናዳንላችሁን ፕሮግራም እዚህ ጋር እናበቃለን። በብዙዎች ዘንድ እንግዲህ ትልቅ ክብርና ፍቅር ያላት እንግዲህ አርቲስት መሰረት መብራቴ ብዙዎቻችን እንግዲህ ለሷ ያለን አድናቆት እንግዲህ ከዚህ እስከዚህ የሚባል አይደለም። በከፍታ ላይ ካሉ እንቁ አርቲስቶች መካከል አንዷ ነች። ከዚህ ጋርም ተያይዞ በሷ ላይ እየወጡ ያሉት መረጃዎች አብዛኞቹ ውሸት ናቸው እና ደግሞ ትክክለኛው መረጃ ይህን ይመስላል። አርቲስት መሰረት መብራቴ በልጅ እጦት ምክንያት ትዳሯ እንደፈረሰ የወጡት መረጃዎችም ፍጹም ሐሰት የሆኑ ጉዳዮች ወይም ደግሞ መረጃዎች እንደሆኑ እዚህ ጋር እንግዲህ ልናስተውልበት ይገባል ብዬ ሐሳቤን ሰጠበታለሁ። ተጨማሪ ቪዲዮ አለ ልጋብዛችሁ። በስልክ ነገር መጥቼ ነው የምነግርሽ ያልሽ ምንድነው? ባሌ ኪስ ውስጥ ኮንዶም አገኘው። እንደዛ ሲቀጥፍ እንዳልኖረ እጅ ከፍንጅ ተያዘ። በጣም ነው ደስ ያለኝ። በቃ ማስረጃውን ትይዥና እማዬን ጠርተን እንነግራታለን ወይንም የሱን እናት። አንቺ ለማን ነው ማስረጃ ማሳየው? ራሱንስ ጮሄ ምንድነው ብዬ በጠየቀው ምን ሚለኝ ይመስልሻል? ማን ነው ይልና ያላገባው ጓደኛውን ይጠራና እሱ ለብሶት ነበር ይልሻል። አላመንሽ ላረጋግጥልሽ ብሎ ይደውልለታል። ያኛውም ወዲያው ቦይስ ኮድ ይገባውና ሁለት ቤት መብላት ለምዶ አይደለ ውሽማም ጋር ሚስትም ጋር እኔ እኮ ያጣልኩት ብዬ ነው በጣም ይቅርታ በለልኝ ሚስትህን። ወይንም ደግሞ ይሄ እኮ አዲስ የመጣ ፊኛ ነው አታውቂም እንዴ ፋራ ቤት እየዋልሽ ብዙ ነገር ጠፋሽ ይልና በፊትሽ አርጎ ቀዶ ፈብሎ ነፍቶት ከልጆቹ ጋር ቋጥሮ ቦሊቦል ሲጫወት ስታዩ አንቺ በመሃል ቤት ኮንዶም ነው ፊኛ ነው ኮንዶም ነው ፊኛ ነው እያልሽ ደውት ያለሽ። ታዲያ ምንድነው ያስደሰተሽ እንደዚህ? ካሁን ባምቡል ያዘኝ ጨብጨበጠኝ ኤችአይቪ ያዘኝ ከምል ቢያንስ ራሱን ይጠብቃል። ደስ አይልም? እና ምን አረግሽው? ኮንዶም እንዳይወድቅበት በደንብ አስተካክዬ ነው ኪስ ውስጥ ጠጋ አድርጌ ወደ ጥጉ ጋር ያስቀመጥኩለት። ለምን ካርቶን ሙሉ ቤትሽ አስቀምጠሽ ጧጧ ሲወጣ ረስቶ እንዳይወጣ ዛሬ በቡና ይሻላል፣ ዛሬ ባህኑ ይሻላል፣ ዛሬ በማርማራት እያልሽ ለምን በማርማራት አለ እንዴ ጠይቀው። ይህ ቪዲዮ ብዙዎች ለሁለት ከፍሎ እያከራከረ ይገኛል። እሱ ምንድነው ግማሹ ይቺ ሴት ያደረገችው ነገር ልክ ነው፣ ግማሹ ደግሞ ልክ አይደለም ብለው ሐሳባቸውን የሰጡበት ይገኛሉ። እናንተ ምን ይመስላችኋል? እኔ እንደራሴ በዚህ ጉዳይ ላይ አልስማማም። ሚስቶች እንደዚህ አይነት ጉዳይ በባላችሁ ወይም ደግሞ በእናንተ መካከል በትዳራችሁ መካከል እንደዚህ አይነት ጉዳይ ቢገጥማችሁ ምን ልታደርጉ ትችላላችሁ? እንደዚህ ሴት ታረጋላችሁ ወይንስ ይህን ነገርን በማግኘታችሁ እንዴት ብላችሁ ትጠይቁታላችሁ? ሐሳባችሁን ስጡበት። ለእናንተ ነው የመጡት። እስካሁን ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። እወዳችኋለሁ።